በቃ አዶናይ ማለት ነው። አታስፈልግም ጃኒ አታስፈልግም። ለአዶናይ የሚሆነው ድንግል ሴት ነው። ሰላም ቤተሰቦች፣ እንግዲህ ትላንት ከጃኒ ጋር ተፈጥሮ የነበረውን ነገር ሁላችሁም አይታችሁታል። ጉዳዩን እንግዲህ በንግግር በእርቅ ስለፈታ ነው። ቪዲዮዎቹም አላስፈላጊ ስለሆኑ ቪዲዮዎቹን አጥፍቻችኋለሁ። ከጎኔ ለነበራችሁ ብዙ ሰው ሲነሳብኝ አብራችሁኝ ለነበራችሁ አይዞኝ ስትሉኝ ለነበራችሁ በሙሉ ከልብ አመሰግናለሁ። ሁልጊዜም እንደምለው ጆን ዳንኤል አይቆምም፣ ጆን ዳንኤል ይቀጥላል። እወዳችኋለሁ ቤተሰቦቼ፣ እንቀጥላለን። ውድ ቤተሰቦቼ እንደሚታወቀው ከባድ ሳምንታትን አሳልፌያለሁ። የነበረው ጩኸትና ግርግር እውነቱን እንድናገር ከማሳየው በላይ ጎድቶኝ አልፏል። እናም ጋይስ በጸጥታና በልቀት ዝም ብዬ የቆየሁበት ምክንያት በዛ ሰዓት ስሜታዊ ሆኜና ነገሮችን ተረጋግጬ በማሰብ እናም በህጋዊ ሁኔታ ነገሮችን ማስኬድ ስለፈለኩኝ ነው። እናም በፍቅርና በትህትና ከኔ ጋር አብራችሁ የቆያችሁ ሳዝን አዝናችሁ ከአጠገቤ ከጎን ለነበራችሁ በጣም አድርጌ አመሰግናለሁ። መልእክታችሁና ጸሎታችሁ ድጋፋችሁ በልቤ ውስጥ አለ፣ አልተረሳም። ማን እንደሆንኩ እንዳረሳ አድርጋችሁኛል። በመቀጠል ለወደደኝና ላከበረኝ በብዙ መንገድ ደስተኛ ላደረገኝ አዶናይና ለእሱ ደጋፊዎች ይቅርታ ማለት እፈልጋለሁ። በእኔ ቦታና ዙሪያ የነበረው ጫጫታ፣ በእናንተም ላይ የተፈጠረው ግርግርና ችግሮች፣ ሁኔታዎች በተፈጠሩ ሰዓት የነበርኩበት ጸጥታዬ ወይም ስሜታዊ እርቀቴ ማንንም ካሳዘነ ከልብ ይቅርታ ማለት እፈልጋለሁ። ይህ የልቤ ፍላጎት አልነበረም። እየተማርኩና እየበሰልኩኝ ሰላምን እየመረጥኩኝ ይገኛል። እናም ቤተሰብ በፍቅር በኃላፊነትና በሰላም ወደፊት ለመጓዝ ስራ ላይ ነው። ከኔ ጋር ለነበራችሁ አብራችሁኝ ከኔ ጋር ላዘናችሁ በጣም አመሰግናለሁ። እወዳችኋለሁ። ስለዚህ በኋላም በትላልቅ ስራዎች እንደምታዩኝ በጣም እርግጠኛ ነኝ። እወዳችኋለሁ። ያው ቀኑ ቢዘገይም ትንሽ ከራሴ ጋር አልነበርኩም። የሆነ ራሴን መሆን የነበረብኝ ለራሴ ጊዜ መስጠት የነበረብኝ ሰዓቶች ነበሩና ለሱ እንድትረዱኝ ይፈልጋለሁ እና እወዳችኋለሁ። አመሰግናለሁ። ሃፒ በርዝዴይ አዶናይ፣ እንኳን ተወለድክ። ቀሪ ዘመንህ የተባረከ ይሁንልህ። አንተ ክብርን፣ ፍቅር፣ እንክብካቤን ብዙ ነገር ሰጥተኸኛል ህይወቴ ላይ እና በጣም አመሰግናለሁ። ቴንክ ዩ ሶ ማች። ዛሬ ቀንህ ነው። ከዚህ በላይ ከፍ የምትልበት ቀን ይሁንልህ፣ ጊዜ ይሁንልህ እና ሃፒ በርዝዴይ፣ እንኳን ተወለድክ። በቃ አዶናይ ማለት ነው። አታስፈልግም ጃኒ አታስፈልግም። ለአዶናይ የሚሆነው ድንግል ሴት ነው። ድንግል ሴት ምንም ያልተነካካች ኳል ያለች ጡቶቿ የቆሙ ዳሌዋ የፈጠጠ ገና ተረከዟ እንትን ያለ እንቡጥ ለአዶናይ እናጋባለን። ምናጋባ ደግሞ እንዲህ የተንቦጫበጨ አይደለም። ኦሪጂናል ድንግል ሴት ማለት ነው። ከአዲግራት ከወገኖች ነው። ከአዲግራት ኦሪጂናል ድንግል ሴት ለአዶናይ እናጋባዋለን። በቃ ምንም ጃኒ ውጪ በቃ ሂጂ ጆን ዳንኤል ጋር አንፈልግም። ልጁን እንትራለሽብን ድንግል ኦሪጂናል ሴት ማለት ነው። እግዚአብሔር እንዲሁም ከጀግኖቹ ከአድዋ ከዘሮቹ ነው የምናጋባው። ወንድም ጥላ ለአንተ የሚቆረቆሩ እነሱ ናቸውና ማለት ነው። ከሽረንዳ ስላሴ ድንግል ሴት ለአዶናይ ስንት አመቷ ነው? 19 አመት ልጅ። ጃኒ 37 አመቷ ነው። በቃ ለአዶናይ እንደዚህ አይነት ሴት ነው የሚያስፈልገው ማለት ነው። ስሙ እንዳይጠፋብን ወንድማችን ስለምንወደው ነው። በቃ ጃኒዬ ተይው፣ በቃ ወንድማችንን ለቀቅ አድርጊልን። ደግሞ ልጅቷን ገደቢስ እያላችሁ ቪዲዮ የምትሰሩባት ምን ሆናችሁ ነው ግን? ክርስቶስና ወር ነው። እቺ ልጅ እኮ እናንተን ቀላል አልቻለቻችሁም። ቅስሟ ይሰበራል። ሴት ልጅ ማበረታታት አለባት፣ ከጎኗ መቆም አለባት ሲባል እናንተ እርስ በርስ መባላት እንዴት እሷ ጋር ፍቅረኛ የሆነ እንዳለ ይታሰራል እያላችሁ ነውር ነው። ክርስቶስን አይባልም። ይሄ ቀዳው ቀዳር የሚባል ነገር አለ፣ የተጻፈ ነገር። እኛ እኮ የምንኖረው እናንተ መሰላችሁ እንጂ ከላይ የተጻፈልንን ነገር ነው እያንዳንዷን የምንኖረው ነው። የተጻፈላትን እየኖረች ነው ልጅቷ። ስለዚህ ልጅቷን ተዋት፣ ክርስቶስን ተዋት። በጣም ጠንካራ ሴት ናት። እኔ በጣም ነው የምኮራባት። ከሴት ቲክታከር ለኔ በጣም ጀግና ሴት እንትና ጌመር ጃኒ ናት። ክርስቶስን እናቷን ቤተሰቦቿን ቀጥ አድርጋ የምታኖር ጨዋ ሴት። ተዋት፣ ክርስቶስን አትናገሯት፣ ነውር ነው። በነገራችን ላይ የሚዘብ ነው ጆሲ ጌመሩ እሱ ማለት ነው። ጆሲ ነበረ። ከዛም በኋላ ላይ ጃኒ እየተራመደች መጣች ማለት ነው። ከዛ ለኔ ውጪ ነበርኩኝ፣ ኤልሻዳይ ውስጥ ነበረች ብቻዋን ማለት ነው። እኔ መኪና ልጠራ ማለት ነው። ከዛም በኋላ ላይ እየተራመደች ስትመጣ ምን ሆነሽ ነው ምናምን ብያት፣ ቆይ ኤልሻዳይ ልጥራት፣ ኤልሻዳይ ጋር ሁኚና አንቺ እኔ አዶናይን እንጠራዋለሁ ብያት፣ አዶናይ መጣ። ምን ሆና ነው ምናምን ብሎ ማለት ነው። ከዛም በኋላ ላይ ወደ ውስጥ ገባ። እኔ ከጆሲ ጋር ነበርኩኝ ውጪ
ውስጥ ምን ያወሩ ምን ይፈጠር አላውቅም። ስለዚህ ጆሲ ምስክር ነው ከጆሲ ጋር። አዎ ጆሲ እኔ ከሱ ጋር ውጪ መሆኔ ጆሲ ምስክር ነው። ከጆሲም አልፎ ማን ነው ዳጊ የሚባል ልጅ አለ። ውጪ ነበርኩኝ እኔ ማለት ነው። ከዛን ሁለቱ ተስማምተው ነይ እናት ምናምን ብሎ እንደወሰዳት ምናምን ነው የተነገረኝ እንትና ማለት ነው። ከዛም በኋላ ላይ እኔ እንዲያ እንትና እኮ ደውሎባት ነው ጆን ዳንኤል ደውሎባት ነው ኤልሹ ምናምን ስላት ኤልሻሬ እንዴት ይደውልባታል ብላ ኤልሻሬ ተናዳ እኔ በኔ አካውንት ለጆን ዳንኤል ተደወለ ማለት ነው። ከዛም በኋላ ላይ ለጆን ዳንኤል ሲደወል ጆን ዳንኤል አነሳውና እኔ አይደለሁም እንትን ያልኩላት የደወልኩት ራሷን የደወለች ስትል ሲል ኤልሻሬ ዘጋችሁ። ከዛም በኋላ ላይ እኔና ኤልሻሬ እንትን መጣልን መኪና መጣልን። ጆሲም ከኛ ጎን ስለነበረ ሆቴሉ